ባሌ የኔ ቆንጆ ባሌ እዛ ሰፈር ደህና ናችሁ? ጮጋራችሁ ይፈጫል ወይስ አይፈጫም? እስኪ ንገሩን ቤተሰብ ማለት ነው። ሹክ በሉኝ። እዛ ሰፈር ደህና ናችሁ? ጤንነታችሁ እንዴት ነው? እስኪ ንገሩን በኮሜንት ማለት ነው። እና እንግዲህ የኛ ልጆች ታረቁ። ባልና ሚስት ታረቁ። ምን ትሆኑ? እኛ እኮ ከመጀመሪያ ተናግረን ነበረ፣ ድራማ ነው ብለን ነበረ። ውሽምት ትላንትና አበደች። ጨርቅ ልትጥላ ትንሽ ነው ቀራት። የሰውን ባሌ ያለች አበደች። ማበድ ምንም አልቀራትም። እግዚአብሔር ነው የምላችሁ። ለማንኛውም እነ ውሽሚት ሰፈር ደህና ናችሁ? እንዴት ናችሁ? ጨጓራችሁ ይፈጫል ወይስ አይፈጫም? እስኪ ንገሩኝ። እሺ አይዟችሁ። ጨጓራችሁ ከተቃጠለ ቀዝቃዛ ውሃ የጠጣችሁ፣ ቀዝቃዛ ወተት የጠጣችሁ በዓሉን ቆንጆ አድርጋችሁ በምርጥ ነገር አሳልፉ ማለት ነው። አይዟችሁ። አብርሽና ሩታን ያያችሁ አትቃጠሉ። እነሱ ታረቁ። በመሀላቸው ልጅ አላቸው። ማንም አይለያችሁም። ገባችሁ? ፈጣሪ ያጣመረ ማንም አይለያችሁም። ገባችሁ? እናንተ ሜዳ ቀራችሁ። የውሽምት ደጋፊ ነን ተብዬው ማለት ነው። እንግዲህ ሄርሜላ የት ትገባለች? ቤተሰብ እስኪ ንገሩኝ። ዛሬ ጉድ ነው። ሄርሜላ ምን ትሆን? ራሷን ታጠፋለች ብዬ አስባለሁ። ካለሱ እኔ መኖር አልችልም፣ ካላርብሽ አይሆንልኝም፣ ህይወቴ ባዶ ነው፣ በእናት የሆነ ቃል ግባልኝ። ይሄ ቀለበት ሰፈር እንዴት ናችሁ? ቀለበት ሁለቱ ለማጋባት ሰው እንዴት ለቀለበት ብሎ ገንዘብ ይልካል? ጋይስ እናንተ ስራ የላችሁ? እውነት ለመናገር በጣም አዝኜላችኋለሁ። ግን ገንዘባችሁ የት ገባ? ንገሩን እስኪ። ማኑ ይሄ ቀለበት ገንዘብ ማኑ የሚመልስላችሁ? ገረመኝ ይሄ ነገር እውነት ከሆነ በጣም ያሳፍራል። እውነት ለመናገር ምን አለ ለቤተሰቦቻችሁ ይህን ገንዘብ ልካችሁ በዓሉን ቡና እና የሆነ ነገር ቢገዙበት። ገባችሁ? 1 ኪሎ ስጋ እንኳን ገዝቶ በዓሉን ቢያሳልፉ ምን አለ? ለዩቱበር ታጋቡ ብላችሁ የቀለበትን ገንዘብ የላካችሁ ልጆች የት ናችሁ? ደህና ናችሁ? ግን በጣም አዝኜላችኋለሁ። ለእናንተ አዘንኩ። ሰው እንዴት ገንዘቡን ሰብስቦ ታጋቡ ቀለበት አድርግለት ተብሎ ገንዘብ እንዴት ተሰብስባችሁ ትልካላችሁ? ምን ትሆኑ? ዛሬ እንግዲህ ይሄው አብርሽና ሩታ አንድ ላይ ካች ብሎ መጦልን። ሄርሜላ ተቃጠለችው፣ ራሷን አጠፋች አሉ የሰማን ማለት ነው። ሰው ራሷን ዝቅ አድርጋ ሜዳ ላይ ራቆቷን 3 ጎረምሳ መሀል ውስጥ ገብታ ራሷን አዋርዳ ቤተሰቦቿን አሰድባ ስንት ነገር ተብላለች። አንቺ ከዚህ ሜዳ መጥፋት አለብሽ፣ ከዚህ ሜዳ መጥፋት አለብሽ። ትንሽ ተደበቂ ማለት ነው። እና እንግዲህ ትላንትና ያበደች መጣች። የሰው ባለ የኔ ቆንጆ የኔ ውድ ባሌ ማለት ጀምራለች። እና እንግዲህ ዛሬ ምን ትሆን አላቅም፣ ራሷን ታጠፋለች። ዛሬ ደስተኛ መቼም አትሆኑ። ሩታና አብርሽ እንደዚህ ተቃቅፎ ከልጆቻችሁ ጋር ስለመጡ እንጃ። ሄርሜላ ዛሬ ፔንት ነው የምትለቀው ቤተሰብ ማለት ፔንት ማለት ነው። ፔንት ደግሞ በሩታ ትቀናለች። አብርሽ ግን አንድ ቀን ዞር ብሏት አይቶ አቅም። አቤት 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 አቤት! አያችሁ አብርሽ ምን አይነት አክል ለሩታ ቦታ እንዳለ ትላንትና ቪዲዮን አይታችሁ ሁላችሁም ትረዳላችሁ ብዬ አስባለሁ። አያችሁ ፍቅራችሁ እንዴት ደስ እንደምለው። ባልና ሚስት መቼም አይለያዩም። እና የምላችሁ በባልና በሚስት መሀል አትግቡ እየተባለ ለዛ ነው። እና ምን ትሆኑ? ሩታና አብርሽ ታረቁ። ይሄው አንድ ላይ ካች ብሎ መጦልን ማለት ነው። መጦልን እኔ በጣም ደስ ብሎኛል። የውሽምት ደጋፊ ደህና ናችሁ? አይዟችሁ እንግዲህ አይዟችሁ። ጮጋራችሁ ይፈጫል ወይስ አይፈጫም? እንግዲህ መልካም የመቃጠል ቀን፣ መልካም የመቃጠል በዓል ይሆንላችሁ። አይዟችሁ። ከተናደዳችሁ አይዟችሁ፣ ቀዝቀዘ ውሃ ጠጡበት።
ሰምታችኋል። ሩታና አብርሽ ወደፊት ከዛሬ ጀምሮ ማለት ነው ወደፊት እዛ ሰፈር ተቃጠሉ። መልካም የመቃጠል ዘመን ይሁንላችሁ። የውሽምት ደጋፊ የሰውን ባል የምትቀሙ የሰውን ባል ቀምታችሁ ለራሳችሁ የምታደርጉ እውነቴ ነው የምላችሁ። የሰውን ባል የምትቀሙ ሰዎች ናችሁ። የሰውን ባል የምትደግፉ ማለት ነው። የሰው ባል የሰው ነው። ገባችሁ? ይኸው ተመልሶ ወደ ራሱ ሚስት መጣ። የግል የመንግስት አለ እኮ ትናንትና አያችሁ አይደለ? አብርሽ እኮ ሻፈደ ጋይስ፣ ሻፈደ ሩታን አይቶ። ለሩታ ትልቅ ቦታ ስላለ ውሽምት ራቆቷን ስትመጣ የፈለገችውን ስትመጣ አንድ ቀማች ዞር ብሎ አይቶ ያውቃል? እስኪ ንገሩኝ፣ በቪዲዮ እንኳን ብታዩ ማለት ነው እንደፈለገችው። ስለዚህ አብርሽ የሩታና የሩታ ብቻ ነው። ከዚህ ራሱ መማር ትችላላችሁ። ሴቶች ራሳችሁን አስከብሩ። ራሳችሁ ስታስከብሩ ወንድ ልጅ ይፈልጋችኋል። ራሳችሁን ንቃችሁ ራሳችሁን ዝቅ አድርጋችሁ ስትመጡ ወንድ ልጅ ይንቃችኋል። ገባችሁ አይደለ? ከሩታ ተማሩ ለማለት ፈልጌ ነው። እሺ ትምህርት ይሆንላችሁ። ወንዶቹ እንደዚህ ራሳቸውን ዝቅ አድርጋችሁ የምትመጡ ሴቶቹን አይፈልጉም። ራሷ የምታስከብረ አለባበሷን የለበሰች ሰውነቷን ያላሳየች ሴት ነው ወንድ ልጅ የሚፈልጉ ማለት ነው። ገባችሁ አይደለም? ስለዚህ እንግዲህ ከሩታና ከአብርሽ መማር ትችላላችሁ። ከሩታ ነው እንጂ መማር ያለባችሁ። ባሌ ወዴት ነው የሄደው? ወደ ሚስቱ። ገባችሁ? እናንተ ግን ሁለቱን ለመለያየት ነበር የፈለጋችሁ፣ ግን አልተሳካላችሁ። ምክንያቱ ልጅ ያለ ሰዎች መቼም አይለያዩም። ገባችሁ አይደለ? ሰው ስላለ አይደለም እነሱ የሚለያዩ ማለት ነው። ከዚህ እንኳን መማር ትችላላችሁ። እንግዲህ ሄርሜላ ራስሽን ጠብቂ፣ ራስሽን አስከብሪ። መቼ ራስሽን የው ሚዲያ ላይ ዝቅ አድርገሻል፣ የማንም ማሳቃ ሆነሻል። መሞት ይሻላል ከአንቺ ማለት ነው። መሞት ይሻላል አንቺ ራስሽን ርካሽ ይሆንሽ የጋለሞታ ቤተሰብ ነው የምትባይ ማለት ነው። እና አይዞሽ እንግዲህ ገለቴ አይዞሽ እንግዲህ ባልና ሚስት ይሄው ዛሬ ብትን ብሎ መጡልን ማለት ነው። እንግዲህ ይህ ቪዲዮ ከተመቻችሁ ላይክ አድርጉ። ለብዙዎቻችሁ ጥሩ ትምህርት ነው ብዬ አስባለሁ። በተለይ ለውሽምት ማለት ነው። ለውሽምት ደጋፊና ለውሽምት ነው። የውሽምት ቡችሎቹም አሉ ወንዶች ማለት ነው። እና አይዟችሁ እንግዲህ ምንም ማድረግ አይቻልም። የሰው ባል የሰው ነው። የሰውን ባል አትቀሙ የምንለው ለዛ ነው። ስለዚህ አይዟችሁ እሺ።